በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ አቡሃ ለምሕረቱ አምላካ ለኩላ ትፍስሕት ዘአስተፍስሐናም ኩሉ ሕማምነ ከመ ንካል አስተፍስሖቶሙ ለኩሎሙ ሕሙማን። ብፁዕ አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ እንደዚሁም የምስካየ ኅዙናን ገዳም የበላይ ኃላፊ ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ እንደዚሁም የራያ ሀገረ ስብከት ሊቀ ጳጳስ የማህበራትና ማደራጃ መምሪያ ቁጥጥር የበላይ ኃላፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የዚህ ታላቅና ገናና ታሪካዊ ጥንታዊና ስመጥር ገዳም ዋና አስተዳዳሪ መላከ ኃይል አባ ሰላማ፣ የጠቅላይ ቤተ ክህነት የየመምሪያ ክፍል ኃላፊዎች፣ የሀገረ ስብከት የየስራ ሰራተኞች፣ እንደዚሁም እጅግ እግዚአብሔርን ወዳችሁ ናፍቃችሁ ከሩቅም ከቅርብም ደከመን ሰለቸን ሳትሉ ከዚህ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት በእግዚአብሔር ስም እንደምሰነበታችሁ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕሪ ሕያው ባሕሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ከገጸ ሞት ሰውሮ ከአደጋ ሁሉ ጠብቆ በዚህ ታላቅ የበረከት ስፍራ ስለሰበሰበን ለስም አጠራሩ ክብርና ምስጋና ይግባው። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ወእምድኅረ ዝንቱ ወረደ አብይ መልአክ ወቦ አብይ ስልጣን ወበራት ምድር እምብርሃነ ገጹ ወይም ስባቲሁ። ከዚህ በኋላ ታላቅ መልአክ ከሰማይ ወረደ። እነሆ ታላቅ ስልጣን አለው። ከመልአኩ ክብር የተነሳ ምድር በራች። እንደ እግዚአብሔር ፈቃድ ለአጭር ደቂቃ የምንማርበት የትምህርታችን መነሻ ርዕስ የሚሆነው በራእየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ያለው ታላቅ ቃል ነው። እንደሚታወቀው ወንጌላዊ ቅዱስ ዮሐንስ ከሰው የተገለለ ከዓለም የራቀ ከማንኛውም ማህበራዊ ኑሮ ተሰዶ ርቆ ተደብቆ በዋሻ ውስጥ በነበረበት ሰዓት አምላካችን ልዑል እግዚአብሔር 21 ምዕራፍ የሚሆን ራእይን የገለጠለትና ይልቁንም የእግዚአብሔር ታላቅ መልአክ ታላቅ ስልጣን ያለው ታላቅ ግርማ ያለው ከሰማይ ወደ ምድር በሚወርድበት ሰዓት ከመልአኩ ክብር የተነሳ ምድር እንደበራች በሚገባ ይነግረናል። ይሄ እንግዲህ ታላቁ መልአክ ስልጣን ያለው ይልቁንም ደግሞ አነ ውእቱ ገብርኤል ዘኢቀውም ቅድመ እግዚአብሔር። እዚህ ከኋላዬ እንደምታዩት ምዕራፍና ቁጥሩን እኔ በእግዚአብሔር ፊት የሚቆመው መልአኩ ገብርኤል ነኝ ብሎ እመቤታችን ቅድስት ድንግል ማርያምን ታላቅ ዜና ታላቅ ደስታ የዓለምን እረፍት የዓለምን ሰላም የዓለምን መድኃኒት የዓለምን ሕይወት ለማብሰር ወደ ምድር በመጣ ጊዜ በእግዚአብሔር ፊት የሚቆም እግዚአብሔርን የሚያገለግል ስለ ሰው ልጅ የሚማልድ የሚጸልይ ይልቁንም ደግሞ በእምነቱ ጠንካራ የሆነ በመላእክት ከተማ ሽብር በተነሳ ጊዜ ምንም አይነት በማያወላውል አምላኩን ልዑል እግዚአብሔርን የጠበቀ ቅዱሳን መላእክትን ያጸና ታላቅ መልአክ ነው። እንኳንስ በእግዚአብሔር ፊት መቆም የቻለ የታላቅ መልአክ ቅርድና ምንም እግዚአብሔርን ፊት ለፊት ማየት ባይችልም ለ40 ቀናት ያህል በደብረ ሲና ተራራ እግዚአብሔር በጨለማ ሆኖ ሲያነጋግረው ሰንብቶ ከ40 ቀን በኋላ ወደ እስራኤል ሲመለስ በፊቱ ላይ ከተሳለው ብርሃን የተነሳ የእስራኤል ልጆች የሙሴን ፊት ማየት አልቻሉም ነበረ። ስለዚህ በየጊዜው ሙሴ ግንባሩ እያብለጨለጨ እያንጸባረቀ ስላስቸገራቸው ተገልበብለነ ሙሴ ተሸፈንልን ተጋረድልን፣ ከእንግዲህ በኋላ እግዚአብሔር አይናገረን፣ አንተ ብቻ ተናገረን፣ የምትለውን ሁሉ እንሰማለን ብለው እስኪያምኑ ድረስ የሙሴ ፊት በርቶ ነበረ። ነገር ግን የእስራኤል ልብ ገና ጨለማ ነበረ፣
አልበራም ነበረ። ነገር ግን ይሄ ታላቅ መልአክ ከሰማይ በወረደ ጊዜ ታላቅ ስልጣን ያለው ታላቅ ግርማ ያለው ከሰማይ ወደ ምድር በወረደ ጊዜ እነሆ ምድር በራች ይላል። ምድር ተብሎ የሚተረጎመው በአዲስ ኪዳን በትምህርተ ቡዓት ዘምድረ ለብሰ እነሆ ምድር ለበሰ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋን ለበሰ ተብሎ ይተረጎማል። ስለዚህ መልአኩ ከሰማይ ወደ ምድር በወረደ ጊዜ ጨልሞ የነበረው ፈዛዛ የነበረው የሰው ልጅ ልቡናው በሚገባ መብራቱን መንቃቱን በሰፊው ይነግረናል። ይህ ታላቅ መልአክ ገናና መልአክ ነው። የእግዚአብሔር ወዳጅ ነው። ተወዳጅ መልአክ ነው። እንደሚታወቀው መልአኩ ቅዱስ ገብርኤል ከቅዱሳን መላእክት ሁሉ በእጅጉ የተለየ እንደሆነ የቤተ ክርስቲያናችን የቅዱሳን መላእክት ዜና ታሪክ በሚገባ በሰፊው ይነግረናል። በአጭሩ አምላካችን ልዑል እግዚአብሔር ቅዱሳን መላእክትን በአርምሞ በፈጠረ ጊዜ ለአንዳች ደቂቃ ሲሰወራቸው እነሱን አዋቂዎች፣ ለባውያን፣ ተናጋሪዎች አድርጎ ስለፈጠራቸው የፈጠራቸው ማን እንደሆነ በሚገባ እንዲያውቁ ለተወሰነ ደቂቃ ቢሰወራቸው ጥንተ ጠላታችን ዲያብሎስ ከፍ ብሎ ቢያይ ከሱ የተሻለ ማንም ስላልነበረ ዝቅ ብሎም ሲያይ ደግሞ ቅዱሳን መላእክትን ስላየ ዓለምን የፈጠርኳት የሰራኋት እኔ ነኝ ባለ ጊዜ በቅዱሳን መላእክት ከተማ ታላቅ ጦርነት ታላቅ ሽብር በተፈጠረው ጊዜ ንቁበት በህላዌነ እስከ ነርክቦ ለአምላክነ አምላካችን ልዑል እግዚአብሔርን የፈጠረንን የሰራንን ካለመኖር ወደ መኖር ያመጣንን አምላካችንን እግዚአብሔርን እስክናገኝ ድረስ ባለንበት በእምነት እንጽና እንቁም ብሎ ቅዱሳን መላእክትን ያጸና ያበረታ የሰበከ ያስተማረ የነገረ ለሌሎች ቅዱሳን መላእክት እንዳይጠፉ ቅዱሳን መላእክት እንዲተርፉ ምክንያት የሆናቸው እጅግ በጣም ተመራጭና የእግዚአብሔር ወዳጅ የእግዚአብሔር ባለሟል ነው። ከዚህ የተነሳ እንግዲህ ቅዱሳን መላእክት ብዛታቸው ተሰፍሮ ተቆጥሮ አያልቅም። የቤተ ክርስቲያናችን ትርጓሜ ሊቃውንት እንደሚነግሩን ዓለም ከተፈጠረ ጀምሮ ዘመን ከተቆጠረ ጀምሮ በምድር ላይ የዘነበው የዝናብ ነጠብጣብ የቅዱሳን መላእክትን ብዛት ስለማይወክል ስፍር ቁጥር ስለሌላቸው ይህን ያህል ብዛት አላቸው እና ከነዚህ ሁሉ ታላቁን ዜና የጌታችን የአምላካችን የኢየሱስ ክርስቶስን ወደ ምድር መምጣት ይልቁንም ቤታችንን ለማብሰር የተመረጠ ታላቅ መልአክ ነው። ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር በስድስተኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ፣ ወደ አንዲት ድንግል ተላከ። ወደ እሷም ተልኮ ከዛ በፊት ተሰምቶ ታይቶ የማይታወቅ እነሆ ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሂድ አካላዊ ቃል በተለየ በቃልነቱ ከዊድ ካንቺ ይወለዳል ደስ በልሽ ብሎ ዓለምን ታላቅ የምስራች ያሰማ ደስታ ያሰማ ዓለም ጨለማ በነበረችበት ጊዜ የኃጢአትና የሞት መድኃኒት የሆነ የሞትን ክንዱ ብርት የሰበረ የሞትን ግዛት የሚንድ ዓለምን ነፃ የሚያወጣ የዓለምን ዕዳ የሚከፍል የጌታችን የአምላካችን የኢየሱስ ክርስቶስን ወደ ምድር መምጣት ከመቤታችን ከቅድስት ድንግል ማርያም መወለድን ያበሰረ ታላቅ መልአክ ነው። ዛሬም የሁላችንም ልብ በርቷልና ደስ በላችሁ እግዚአብሔርን አመስግኑት። አው በሉቃስ ወንጌል ምዕራፍ 2 ከቁጥር 9 ጀምሮ ወመጻ መልአከ እግዚአብሔር አብሆሙ ወሰረቀ ስባተ እግዚአብሔር አብሆሙ እነሆ ይህ ታላቅ መልአክ እንደጀመረ ያንኑ ዜና ለማብሰር እዚህን ወክሙ አብዬ ዜና ፍሳዜ ከውለክሙ ወለኩሉ ዓለም እነሆ ለዓለሙ ሁሉ የሚሆን ታላቅ ደስታ እነግራቸዋለሁ። እነሆ በዳዊት ከተማ መድኃኒት የሆነ ሕይወት የሆነ ጌታ ተወልዶላቸዋልና ደስ በላችሁ፣ በሰማይ ለእግዚአብሔር ክብርና ምስጋና ይገባዋል። እነሆ በምድር ነፃነቱ ተመልሶለታል፣ ሰላሙ ተመልሶለታል ብሎ በጨለማ ውስጥ ለእረኞች የተገለጠና ታላቅ ማንነቱን ገናናነቱን ብርሃንነቱን የገለጠ ታላቅ መልአክ ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ የዛሬው መልአክ የምናከብረው ታላቅ የበረከት ቀን ነው። የቅዱሳን መላእክት ድርሻ በመጽሐፍ ቅዱስ ብናይ በሰፊው እንደው ብዙ ከብዛቱ ባጭሩ ናውፌኑ መልአኬ ቅድመ ገጽከ ዘይጸይፍ ፍኖተከ
ወከመ ያብእ ውስተ ምድር ዘአስተዳለኩ ለከ ኡቅስምዖ ወኢትዕበዮ እስመ ይሰመይ ስሜ በላዕሌሁ። እነሆ መልአክን በፊትህ እልካለሁ ወዳዘጋጀሁልህ ምድር ያገባ ዘንድ መልአክን በፊትህ እልካለሁ። ስማው፣ አድምጠው፣ እምቢ አትበለው። እምቢ ያልከው እንደሆነ ያስቆጣው እንደሆነ አይታገስም ብለህ ስሜ በላዩ ላይ ይጠራል ብሎ ጌታችን ልዑል እግዚአብሔር በኦሪት ዘፍጥረት ምዕራፍ 23 ቁጥር 20 ላይ ለቅዱሳን መላእክት ለእስራኤል ዘሥጋ ታላቁ መልአክ ቅዱስ ሚካኤልን መሪ አድርጎ አቅጣጫ የሚያሳይ መንገድ የሚመራ ይልቁንም እግዚአብሔር ያዘጋጀላቸውን ያንን ታላቁ የበረከት ምድረ ከነዓንን እንዲያወርሳቸው ዮርዳኖስን እንዲያሻግራቸው በረሃውን ሁሉ እንዲጠብቃቸው ቅዱስ ሚካኤልን ወይንም ደግሞ የራሱን መልአክ ጠባቂና ታዳጊ አድርጎ ሰጥቷቸው ነበረ። ለምን ያህል እንደሆነ እግዚአብሔር አንዳች የሚሳነው የሌለ ረዳት የማይሻ አማካሪ የማይሻው ብቻውን ሁሉንም ነገር ማድረግ የሚችል ሁሉን ቻይ ቢሆንም እስራኤልን በእጅጉ ስለሚወዳቸውና ልጆቹ ስላደረጋቸው መንገዱን ሁሉ ጥርጊያ እንዲያደርግ መልአኩን ነበር ያዘዘላቸው። ዛሬም እንዲሁ አይደለም የመጣንበት መንገዱ ጎጻጉጽ ነው። አንዳንዶቻችንም ያለፍንባቸው መንገዶች የእሾህ ጉዝጓዞች ናቸው፣ አስፈሪ ናቸው፣ አስጨናቂ ናቸው። አምላካችን እግዚአብሔር በእጅጉ ስለሚወደን እሱ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ልጆቹን ፈጽሞ የማይተው ስለሆነ በቅዱስ ገብርኤል መንገድ መሪነት እዚህ አድርሶናልና መልአኩንም እናመሰግነዋለን። ክብርና ምስጋና ለአምላካችን ይግባው። እሾህ ሳይወጋን እንቅፋት ሳይመታን አስፈሪ ድምፅ ሳንሰማ በሰላም በደስታ በዝማሬ በእልልታ እንደመጣን ሁሉ እግዚአብሔር ከቤት አስወጥቶ ሜዳ ላይ የማይተው የማይጥል ታላቅና ገናና አምላክ ስለሆነ ሁላችሁንም ያሻችሁትን የተመኛችሁትን የተሳላችሁትን ስለታችሁ ተሳክቶላችሁ በሰላም በደስታ ወደ ቤታችሁ ይመልሳችሁ። አዎ ብዙ አባቶች አሉ። የጥበብ መጀመሪያ እግዚአብሔርን መፍራት የስልጣኔ መጨረሻ ነገርን ማሳጠር ነው ይባላልና ወደ ዕለቱ ዋና ትምህርት ስንገባ ዛሬ ይህንን በዓል የምናከብርበት በ3ኛ መቶ ክፍለ ዘመን በዘመነ ሰማዕታት የሚያስደንቁ እናትና ልጅ ቅዱስ ኢየሉጣና ስለ ቅዱስ ቂርቆስ ታሪክ ባጭሩ እናያለን። እንደምታወቀው በ3ኛ መቶ ክፍለ ዘመን በጣም አስቸጋሪ ክርስቶስን መስበክ ክርስትናን መስበክ በጣም አደገኛ የነበረበት ዘመን ነው። አሁን ሰው ጨለማውን ካላየ ብርሃንን ሊያመሰግን አይችልም። ትላንትናን በሚገባ ካላስተዋለ ዛሬን ሊያመሰግን አይችልም። በታመመ ጊዜ የሚሰማውን የህመሙ ስሜት ማስታወስ ካልቻለ ከአልጋ ሲነሳ ማስታወስ አይችልም። ስለዚህ በዛ ዘመን የነበረውን ችግርና መከራ በክርስቲያኖች ላይ የሚደርሰውን መከራ ካላየነው ዛሬ በዚህ ልክ በነጻነት በሰላም በትብብር ያውም ደግሞ እንደ ሮማን ፍሬ እጅግ ተጣብቀን በሰላም በደስታ የምናመሰግንበትን ጊዜ ስናስብ የበለጠ አምላካችን ልዑል እግዚአብሔርን እናመሰግነዋለን። እንደምታወቀው በዛ ዘመን የሮማውያን ነገስታት የሚሰሩትን ያሳጣቸው ነበሩ። በዛ እንደ አንበሳ በሚያገሱ እንደ እባብ በሚለሰልሱ ሮማውያን ነገስታት ከዛም በላይ ራሳቸውን ጌታ እያሉ የሚጠሩ ስዕላቸውን እያሰሩ የሚያስመልኩ ስመ እግዚአብሔርን መጥራት አንገት በሚያስቀላበት ቋንጃ በሚያስቆርጥበት በዛ አስፈሪ ሰዓት ቅዱስ ኢየሉጣና ሕፃን ቂርቆስ ነበሩ ስለ አምላካቸው ስለ ልዑል እግዚአብሔር የሚመሰክሩ። በዛን ዘመን የነበረች ቤተክርስቲያን አስቸጋሪ ፈተና ውስጥ ነበረች። ያው እንደምታውቋት ቤተክርስቲያን የተገለጠች መለኮታዊ መንግስት ስለሆነች ለማንም የማትበገር የማትንበረከክ የማትደፈር አይነኬ ስለሆነች ይልቁንም በእኛ በአበሻ አነጋገር ክፉ ዘመንን እና ፍርግርግን አጎንብሰው ያሳልፋሉ የሚባለውን የፈሪዎችን ንግግር ፈጽሞ የማትቀበል የማትሰማ የመጣውን ማንኛውንም ማዕበል እንደ ትልቅ አለት ተቋቁማ እንደ ትልቅ ብረት ምሰሶ ተቋቁማ ተጋፍታ
የምታሳልፍ ለ2000 ዘመን የተጓዘች ታላቅ ነችና ክብርና ምስጋና ለአምላካችን ይሁን። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንዳስተማረን እትፍርዎሙ ለለቀትሉ ሥጋክሙ ወለነፍስክሙ እሳ ኢይክሉ ቀትሎታ ወባይቱ ፍርዎ ለዘቦ ስልጣን እምድኅረ ቀጠለ ነፍሰ ወሥጋ አህጉሎ ውስተ እሳተ ገሃነም። አዎ ደቀ መዛሙርቱ ሲልካቸው እነሆ ዓለም ይደሰታል፣ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ፣ ነገር ግን ኋላ ትደሰታላችሁ። ደስታችሁን የሚቀማችሁ የለም። እናንተ እንደ ወላድ ምጥ ትሆናላችሁ። በምጥ የተያዘች ሴት ከወለደች በኋላ አዲስ ልጅን ወደ ዓለም አምጥታለችና መከራና ሕመሟ አይታወሳትም ብሎ በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ እንደተናገረ ሁሉ የደረሰባቸው መከራና ስቃይ ቀላል አልነበረም። ልክ ሐዋርያት እንደነበሩበት ዘመን ወንጌል እንዳይሰሙ፣ ቤተ ክርስቲያን እንዳይሄዱ፣ አብያተ ክርስቲያናት እንዲዘጉ፣ አብያተ ጣዖታት እንዲከፈቱ፣ ይልቁንም ደግሞ ለክርስቶስ ጠሎች ለክርስቲያን ጠሎች ልዩ ከለላና ጥበቃ እንዲደረግላቸው ክርስቲያኖች በተገኙበት ምድር እንደ አራዊት ታድነው እንዲገደሉ ከዋናው ቄሳር ትእዛዝ በወጣ ጊዜ እነዚህ ታላቅ የእምነት ምልክት የሆኑ እናትና ልጅ በጽናት ሳይፈሩ ሳያፍሩ በአደባባይ ላይ ቆመው እኛ የጌታችን የአምላካችን የኢየሱስ ክርስቶስ ባሮችና አገልጋዮች ነን፣ እሱን እናምናለን፣ አምላካችን እሱ ብቻ ነው፣ ከሱ ውጪ አምላክ የለም ብለው ታላቅ ምስክር ሰጡ። እንደው በዛ ዘመን የነበረውን ባጭሩ ለማየት የወጣ አዋጅ ከታሪኩ እንደምንረዳ አንደኛ የአምልኮ ስፍራዎች አብያተ ክርስቲያናት በተገኙበት እንዲቃጠሉ ይቅርታና ምሕረት እናደርግላቸው የሚል ሕገ መንግስታዊ አዋጅ ነበር የታወጀባት። ይሄ በዚህ አይነት ሁኔታ የሚወጣው ሕግ አደገኛ ስለሆነ መመከትና መመለስ ስለማይቻል በዛ ዘመን የነበሩ ክርስቲያኖች በከርሰ ምድር መሬት ቆፍረው በምድር ውስጥ አምላካቸውን እግዚአብሔርን ያመልኩ ነበረ። ምክንያቱም እግዚአብሔር በጊዜ በቦታ በሁኔታ የማይወሰን ፈጽሞ ከልጆቹ የማይርቅ ስለሆነ። በሁለተኛ ቅዱሳት መጻሕፍት ሃይማኖትን የሚያጠነክሩ መጻሕፍት በተገኙበት ተፈልገው እንዲቃጠሉ፣ እንዲጠፉ፣ ወደ ባህር እንዲወረወሩ የሚል ነበረ። በዛ ዘመንም በዚህ ልክ መጻሕፍትን ለማቃጠል ለማጥፋት ጥፋት ቢደረግም ደግሞ እግዚአብሔር ሰው አያጣምና ምርጥ ጭንቅላት ያላቸው መጽሐፍ ቅዱስን መሸምደድ የሚችሉ በጣም ጥሩ አእምሮ ያላቸው ሊቃውንት መጽሐፍ ቅዱስን በአእምሮአቸው ይዘው ጽፈው እስከኛ ድረስ አድርሷል። ሌላው ክርስቲያኖች ከማንኛውም ማህበራዊ ኑሮ እንዲገለሉ፣ በመንግስታዊ የሥራ መዋቅር ውስጥ ገብተው እንዳይቀጠሩ፣ ከእድር ከእቁብ ከየትኛውም ስፍራ ምንም አይነት አገልግሎት እንዳይኖራቸው፣ ቀብር እንኳን የቅብር ስፍራ እንዳይኖራቸው ክርስቶስን አስመሰሏቸው። በምድር ላይ ታላቁ ድሃ ምንም ነገር ያልነበረው ክርስቶስ ነው። ነሲኦ ዮሴፍ ሥጋሁ ለእግዚእነ ኢየሱስ ክርስቶስ ወቀበሮ ውስተ መቃብር አዲስ ዘሎቱ አውቀረ። ክርስቶስ ለመቃብር እንኳን ስፍራ አልነበረም። ሰማይና ምድር የባህሪ ገንዘቡ የሆነ ዓለምን የሚወስን የፈጠረ አምላካችን ኢየሱስ ክርስቶስ የቀብር ስፍራ ስላልነበረው በማቴዎስ ወንጌል ምዕራፍ 27 ቁጥር 59 ላይ ዮሴፍ ለራሱ ባዘጋጀውና ባስወቀረው አዲስ መቃብር ክርስቶስን ቀበሩት፣ አኖሩት ይላል። እነዚህም እንደ ክርስቶስ መቃብር ተከለከሉ፣ ኑሮ ተከለከሉ። ነገር ግን ሊበገሩ አልቻሉም፣ ወደ ኋላ ሊሉ አልቻሉም። ንጉሡ በብዙ ነገር አማለላቸው፣ አባበላቸው። አንቺ እቴጌ ሆነሽ የመንግሥት እኩሌታ ወራሽ ሆነሽ ይልቁንም ደግሞ የልጅሽ በዙፋኔ ላይ እንዲቀመጥ አደርጋለሁ ብሎ በብዙ ነገር ሲያባብላቸው ሊሰሙት አልቻሉም። በታምኖ ልሂቆ ሙሴ ክህደ ከበይ በልዎ ወልደ ወለተ ፈርዖን ወአብደረ ይህምም ምስለ ሕዝበ እግዚአብሔር የምደለው ለሰዓት እስመ አእመረ ከመ የዐቢ ትዕይርተ መስቀሉ ለክርስቶስ። አዎ ሙሴ የንጉሥ ልጅ መባልን በእምነት እምቢ አለ። አዎ የፈርዖን የልጅ ልጅ ተብሎ
በፈርዖን የክብር ዙፋን ላይ ከመቀመጥ ይልቅ መከራ እየተቀበለ ከወገኑ ጋር እየተሰቃየ መኖርን እምቢ አለ። ይልቁንም መጨረሻ የሚገኘውን ታላቁን በረከት ታላቁን የእግዚአብሔርን ተስፋ አድርጎ እምቢ አለ ይላል። ታላቁ የወንጌል ወታደር ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 24 ላይ ይህንን ያስቀምጣል። ልክ እነዚህም እናትና አባት አንፈልግም ወርቅከ ወብሩርከ ለይኩን ከለእርትምና ወርቅና ብርህ ለጥፋት ይሁንብህ፣ እኛ ከብር በላይ ነን ከወርቅ በላይ ነን አሉ። አዎ የሰው ዋጋው ብር አይደለም፣ ወርቅ አይደለም፣ ቁስ አይደለም፣ እንቁ አይደለም። ሰው ዋጋ የለውም። ይሄ ነው ተብሎ አይነገርም። አኮ በዘይማሰን ብሩር ወርቅ ዘተቤዘወክሙ እሙስተ ዘይበቁም ምግባርክሙ ዘተመጠውክሙ አበብክሙ አላ በክቡር ደሙ ለክርስቶስ ከመዘበግ ቅዱ ወንጹህ ዘተአምረ እምቅድመ ይትፈጠር ዓለም ወአስተርአየ በዳሪ መዋዕል። ከወላጆቻችሁ ከተዋጃችሁት ከንቱ ኑሮ ከወላጆቻችሁ ከወረሳችሁት ከንቱ ኑሮ እየተዋጃችሁት በብርና በወርቅ አይደለም፣ ይልቁንም ለዘላለሙ በሚኖረው ስለ ይቅርታና ስለ ምሕረት በሚኖረው በጌታችን በአምላካችን በኢየሱስ ክርስቶስ ደም ተዋጃችሁ ይላል። የተዋጀ ነው የተገዛ ነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ስለሆነ ዋጋቸው ስላወቁ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 19 ላይ እንደተቀመጠው ሕፃኑ ቅዱስ ቂርቆስ በመንፈስ ቅዱስ ገላጭነት ይህንና ይህንን የመሳሰሉ የሰው ልብ የሚያበረቱ የሚያጸኑ የመጽሐፍ ቅዱስ ቃላትን በመጥቀስ የንጉሥ ልጅ ላለመባል እምቢ አለ ይላል። ጠዋት በሥርዓተ ቅዳሴው አጋማሽ ላይ አምነካ አባ እግዚአብሔር ሰማያት ወምድር እስመ አባይኮ ለዝንቱም ጠቢባን ወማእምራን ወከሰትኮ ለሕፃናት የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ በሥርዓተ ቅዳሴው አጋማሽ ላይ ብፁዕ ጠቅላይ ሥራ አስኪያጅ ሲያነበቡልን የነበረው እነ ቅዱስ ቂርቆስን የሚገልጥ የሚያሳይ ነው። አዎ የደቀ መዛሙርቱን የቃል አቀባበል፣ የትምህርት ፍላጎት፣ የዓላማ ጽናት ለጌታችን ለአምላካችን ለኢየሱስ ክርስቶስ ያላቸውን ፍላጎትና ለተልእኮ መዘጋጀታቸውን ከተመለከተ በኋላ አባቶይ የሰውን ልብ በትምህርት እንገነባለን እናንጻለን የሚሉ ከጻፍትና ከፈሪሳውያን ይህንን ታላቅ ጥበብ ታላቅ እውቀት ታላቅ ሕይወት ሰውረ ሸሽገ ደብቀ ይልቁንም ልብደ ሰሪ አሳ ወጋሪ ለሆኑ አእምሮ ሕፃናት ለሆኑ ስለገለጽክላቸው አባቶይ አመሰግናለሁ ብሎ በመንፈስ ሐሴት አደረገ ይላል። አዎ ሕፃኑ ቅዱስ ቂርቆስ በዚህ ልክ ነው። ዛሬኛ ዋናው ትልቁ ነገር እንደሱ ስራቸው ሰርተው አልፈዋል። የቀረባቸው ነገር የለም። እኛ በዚህ ጽኑ ነን ወይ? እንደዚህ ያለ እድል ቢመጣ ምን ያህል እንጸናለን? ምን ያህል እንቆማለን? ምን ያህል እንበረታለን? ምን ያህል ዋጋ ለመክፈል ዝግጁ ነን? አዎ ጎልማሶች ሆይ አሸንፋችኋልና እጽፍላችኋለሁ ይላል። ደስ በላችሁ አሸንፋችኋል። ለኛ ለደካሞቹ ያለው ነገር እኮ ይበቃናል። አይበቃንም? አይበቃንም ወይ? ይበቃናል። ያለው ፈተና፣ ያለው ውጣ ውረድ፣ ያለው ስጋት፣ ያለው ጭንቀት ማን ነው የመራ? ማን ተስፋ አድርገን ነው የመጣ ነው? አምላካችንን ልዑል እግዚአብሔርን ተስፋ አድርገን ነው ወደዚህ ምድር የመጣ ነው። ስለዚህ በዚህ ልክ እምቢ ስላሉና ስላስቸገሩ መቼም ጉልበተኞች የሚወስዱት እርምጃ እጅግ በጣም ዘግናኝ ነው። አዎ እምነት ለድርድርና ለክርክር የሚቀርብ ጉዳይ አይደለም። ኩን ማይምነ እስከ ለተሞት ወአነ እሁበከ አክሊለ ሕይወት፣ እስከ መጨረሻ የሕይወት እቅታ ድረስ አንተ የታመንክ ሁን፣ እነሆ እኔም የሕይወት አክሊል እሰጣለሁ ብሎታል አምላካችን ልዑል እግዚአብሔር በዮሐንስ ራእይ 2:10 ላይ እንደተናገረው እስከ መጨረሻ ለመጽናት ወሰኑ። አዎ እምነት መጀመር አይደለም፣ እምነት መፈጸም ነው እስከ መጨረሻ። ያው እንደምታወቀው ክርስቲያኖች ብዙ አይነት ክርስቲያኖች አሉ። የመስክ ክርስቲያኖች በዮሐንስ ወንጌል ምዕራፍ 6 እና ማቴዎስ ምዕራፍ 14 ላይ 5 የገብስ እንጀራና 2 ዓሣ እየበሉ በዛ በምሽት ራባቸውን አስታግሰው የሚደሰቱ
የሚስቁ ፈገግ የሚሉ ይልቁንም ደግሞ ሲመሽ ወደ ቤታቸው የሚሄዱ አሉ። እንደዚህ አይነት ክርስቲያኖችም አሉ። የቃና ዘገሊላ ክርስቲያኖች አሉ። የሆሳዕና ግርግር ፈጣሪ ክርስቲያኖች አሉ። ነገር ግን ክርስቲያን ማለት የቀራንዮ በመከራ ሰዓት ከአምላኩ ጋር በጽናት የሚቆም በወደ ኩሉ ጻድቅ በእግዚአብሔርቱ በደግ ዘመንማ ሁሉም አማኝ ነው፣ ሁሉም ምስክር ሰጪ ነው። ነገር ግን ሰው የሚለካው ክርስትና የሚለካው በመከራና በስቃይ ዘመን ነው። እነዚህ ሁለቱን የግድ ለማሳመን ታላቅ ጎላ አስጥዶ በጎላ ውስጥ ውሃ ተጨምሮ ይልቁንም ደግሞ ሰውነትን ቆራርጠው የሚገሉ መርዛማ ንጥረ ነገሮችን አድርጎ ሲያበቃ ታላቁ ሀገር በቀል ሊቁ ቅዱስ ያሬድ እንደነገረን እንዳስተማረን የእሳቱ ግለትና ይልቁንም የሚንተከተከው የውሃ ፍላት 13 ክንድ ወደ ላይ ከፍታ እስኪኖረው ድረስ አካባቢውን ሁሉ እስኪያሸብር እስኪያስፈራ እስኪያስደነግጥ ድረስ በዚህ ልክ ይህንን አስፈሪ ወጥመድ ካዘጋጀ በኋላ እዚህ ውስጥ ከመግባታቸው በፊት ብታስቡበት ይሻላል፣ የመጨረሻ እድል ሰጥቻቸዋለሁ ብሎ አስፈራራቸው። የለም የመጨረሻ እድል የሚባለውን ነገር ካንተ አንቀበልም። ሺህ እድሎች በእጁ የሞሉት በቀራንዮ የታመነልን በሰው ፊት የሚያምንብኝን በአባቴ ፊት እመሰክርለታለሁ፣ እታመንለታለሁ። በሰው ፊት ካደኝን ግን እኔም በአባቴ ፊት እክደዋለሁ ብሎ አምላካችን ልዑል እግዚአብሔር በማቴዎስ ወንጌል 10:33 ላይ የተናገረውን ቃል መሰረት በማድረግ አናደርግም ብለው እምቢታቸውን አሳዩ። ስለዚህ በቤተ መንግስት የተዘጋጁ ገዳዮች፣ ሰቃዮች ነበሩና እነሱ ወስደው እሳት ውስጥ ሲወረውሩ ቅድም እንዳልኳችሁ ወገኖቹን ዘመዶቹን የታመኑለትን የማይረሳ የማይዘነጋ ታላቁ መልአክ እየበረረ ከሰማይ ወርዶ የእሳቱን ኃይል አጠፋ። ክብርና ምስጋና ለአምላካችን ነው። ዛሬ እሳትን ያጠፋበት ነው። የእሳቱ አጠፋፍ የሚገርመው ነዲዱን አላጠፋም። ለሐዋርያው ቅዱስ ጳውሎስ አንዳንድ ሰዎች በእምነት የእሳቱን ኃይል አጠፉ ይላል። ስለዚህ በዛ ልክ የነደደውን የእሳቱን ኃይል ምክንያቱም ቅድም እንደተናገርነው እኮ ይሄ ታላቅ ስልጣን አለው። ለምሳሌ ኃይል ብቻውን አይሰራም። ኃይል ብቻውን አይሰራም። የሚሰራው ኃይልና ስልጣን እነዚህ እርስ በርሳቸው ሲተባበሩ ሲጋመዱ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ናሁ ወሀብኩክሙ ስልጣነ ዲበ ኩሉ አራዊተ ምድር ወዲበ ኩሉ አካይስት ወዲበ ኩሉ አራዊተ ምድር ወአልቦ ዘይነክክሙ በአራዊቶች ላይ በጊንጦች ላይ በእባቦች ላይ እነሆ ስልጣን ሰጥቻቸዋለሁ የሚነካችሁ የለም ብሎ ለደቀ መዛሙርቱ እንደሰጣቸው መልአኩ ቅዱስ ገብርኤልም በኃይልና በስልጣን ወርዶ ያንን የፈላውን የእሳቱን ኃይል አጥፍቶ ቅዱስ ኢየሉጣንና ቅዱስ ቂርቆስን ከእሳት አወጣ። ክብርና ምስጋና ለአምላካችን ይሁን። ይሄ አዲስ ነገር አይደለም። በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ሶስቱ ልጆች ወደ እሳት በተጣሉ ጊዜ የምናመልከው የምንወደው አምላካችን እግዚአብሔር ከሚነደው እሳት ያወጣናል፣ ባያወጣንም እንኳን የሚመጣውን ለመቀበል ዝግጁ ነን እንዳሉ በዛ እምነት ስለገቡ የታላቅ ነገር ተደርጎላቸዋልና እኛንም ከሚነደው እሳት ያወጣናል። አምላካችን እግዚአብሔር ነው። እግዚአብሔር አይለወጥም። ልጆቹን እነሱም በሚወድበት ፍቅር ነው የሚወደን። የለመናችሁት ያሰባችሁት ሁሉ ይሳካላችኋል። እግዚአብሔር ሰጥቶ የማይጸጸት በብድር የማይሰጥ በንፍቀት የማይሰጥ እስማኮ በመስፈርት ዘይሁብ እግዚአብሔር መንፈሶ የእግዚአብሔር ጸጋ አያልቅምና እንደው ከመልአኩ ክብር የተነሳ ምድር በራች ብሎ ተናግሯል። የኛም ልብ ዛሬ በርቷል። ሁላችንም ወደዚህ የመጣ ነው በዓሉን ለማክበር ብቻ ሳይሆን ስለታችንን ለማስገባት ተደርጎልን ነው። ከኔ ጀምሮ ወደዚህ ምድር የመጣ ነው። ይልቁንም ደግሞ ቅድም እንደተነገረው ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ በስራ አስኪያጅነት ቤተክርስቲያናችን በሚመሩበት በዚህ ዘመን
ይሄ ታላቅ ጥንታዊ ታሪካዊ ስለሰሚ ምንም አይነት እድሳት ያልተደረገለት ክትትል ያልተደረገለት በሚያስገባው ገቢ በሚሰጠው ጸጋና በረከት ልክ ያልተደረገለት ነው ብለው አርቆ በማሰብ ከብፁዕ ጠቅላይ ስራ አስኪያጅ አቡነ ዲዮስቆሮስ ጋራ ከ70 ዓመት በኋላ በዚህ ልክ በምንዳየው ልክ አሳምረው አስውበው መርቀው አስረክበውናልና እነሱንም በእውነቱ ከልብ እናመሰግናቸዋለን። አዎ እኛ ኢትዮጵያውያን ሁልጊዜ አለመታደል ሆኖ ሰውን የምናመሰግነው ሰው የሚመሰገነው ካልሞተና ካልሄደ ሰው አይመሰገንም እንላለን። ሰው መመስገን ያለበት መወደስ ያለበት ይልቁንም ደግሞ ስራን ያሸነፈ ሰው ሊመሰገንና ሊወደስ ይገባል። ታላቁ ቅዱስ ኤርምያስ ወእውበክሙ ዶሎተ ዘከመ ልቤ ወይሬዩክሙ በጥበቡ በአእምሮ፣ እነሆ እንደ ልቤ የሆኑ እረኞችን መሪዎችን እሰጣቸዋለሁ፣ በጥበብና በማስተዋል ይመሯቸዋል ያስተዳድሯቸዋል ብሎ 3:15 ላይ እንደተናገረ ሁሉ ይህ ብቻ ሳይሆን በየቦታው የምናየው የአስተዳደር ለውጥ ሰላሙ በሚገባ የሚያስደንቅ ደረጃ ላይ ደርሷልና ሁለቱንም አባቶቻችን ያለምንም የቃላት ስስት ከልብ እናመሰግናለን። እነሱ ሁለቱ አባቶች አርቆ በማሰብ አስተውለው አስልተው ባቀረቡት መሰረት ምልዓተ ጉባኤም ጉዳዩን አምኖበት እውቅና ሰጥቶ እዚህ ደረጃ ደርሰዋልና ይህንን ሲያሳድስ የነበረው መጋቤ ጥበብ ልጃችን አዲስ እንደውም ሶስቱም መንበር አሳምሮ በባስልኤል እጅ እንደተሰራው መንበር አስመስሎ የሰራልንን ወንድማችን መጋቤ ጥበብ አስራትንም ከልብ እናመሰግናለን። ሌላ በእውነቱ ምስጋናው የአባቶቻችን ቢሆንም እኔም ስሜቴን ለመናገር የተሰማኝን ለመናገር ከሩቅ ጀምሮ ከድሬዳዋ ከተማ ጀምሮ ከፍተኛ አክብሮት ሲሰጡን የነበሩ የመንግስት የሥራ ኃላፊዎች፣ ፖሊሶች፣ ጥበቃዎች ያሳያችሁን ፍቅር በጣም የሚያስደንቅ ነውና እናንተንም ከልብ እናመሰግናችኋለን። በዓላችንን የሰላም የደስታ እንዲሆን እየተመኘው ትምህርቴን እዚሁ ላይ ቋጫለሁ። እግዚአብሔር ይስጥልኝ።